ይሄ ማለት የምርመራ ውጤቱ ነው ካንተ ጋር ምርመራ አድርጋለች ከልጆቹ ጋር ምርመራ አስደርጋለች ምርመራ ከተደረገ በኋላ እንግዲህ ልጁ ያንተ እንዳልሆነ አረጋግጣለች ይሄው ደስ ይላችሁ ቃል ገብተሽ ከዚህ በኋላ ሌላ መዘዝ እንደማታመጭብኝ ቃል ገብተሽ ንገሪኝ የምትፈልጊውን ነገር ሁሉ ዛሬ ተናገሪ ይሄው ድል ሰጥሻለሁ ልጆቼ ስላለ መሆናቸው ምን ማስረጃ አለሽ ይበቃል አባዬ ይበቃል በቃ ይበቃል በቃ እሺ ኧረ እባክሽ ማስረጃ ማባቴ ልግደለው ያወኩኝ አይደለም ወንድም እኔ አልችልም እና ካልነገር ነው ያቅ ስለዚህ በቃ እንደምን ዝም ለማለት እንሞክር እባክህን እኔም ልዋሽ እንደሷ ምን አለ ሆድ እንዳለው በሞትኩ ኑሮ ምን አለ የወለድሽን ቀን እዛ በሞት ኑሮ እዛው ነበር አምላክ ይልታሰማኝ ነው ሁሉ ጊዜ አቆይ ምን አለ በሞት እስከ ዛሬ ከስንቱ ሰው ጋር ቆሻሻ ነገር ስትሰሪ ያልከበደሽ ለኛ ይሄንን እውነታ መናገር ከበደሽ ላንቺ እንደዚህ ከብዷል እንዴ እሺ ምን ነው ሞት ነው ይሄ ለሱ መስማት ጎዳና ወጥቶ የኖረው ኑሮ እዚህን ያህል አይከብደውም አባቴ ምንም ነገር መቋቋም ይችላል ይሄ መቋቋም ግን በፍጹም አይችልም እኔ ሰላማዊ ህይወት መኖር ይመስልሻል ሚስቱን ከቤት አባሮ ራሷን አጥፍታ ልጆቿን እንደዚህ ተጎርስለው እኔ እኮ ለዚህ ነው ወንድሜ ይሄን ሰፈር ልልቀቅ ያልኩ ይሄ አይነት ክብረ ነክ የሆነ ንግግር እናት እንድትናገር አልፈቅድልህም ስርዓት ይኑርህ እናት አልከኝ አባዬ ቁጭ በል አላቅም ወንድሜ በቃ አባታችን ግን አባታችን አይደለም እሺ ማን ነው ቆይ ንገሪኝ ታው እናት ነች እኮ ምንድነው ይሄ ምንድነው እሺ በቃ ወንድሜ አባታችን አይደለም በቃ እኛ የማልጆች ኑሮ ማለት በቃ አባታችን አይደለም ወንድሜ ተረጋጋ በቃ ሁለቱም ልጆችሽ ከሱ ጋር ማች እያደረጉ አይደለም እኮ ከአባትየው ጋር ይሄን እኔ ተጠራጣሽ ምን ማለት ታደርግ ይቻልሽ ማን ያቀራ ባለ አባትየው ያቀ እሷ ራሷ አልተጠፋ ሞክራ ነበር ሰው ስለዛ አሁን ተናገርናት በቃ እኔ አልፈልጋትም አንዴ ለምን ረጋለሽ እሷ ወድሮኔ ሞታች ለኔ ሞታለሽ በቃ ይሁን እሺ እኮ ከተረዳሁሽ እኮ አሁን ድጋሚ ትሞት ምንም ምንም የደበቅኩት ነገር የለም ያው እንደነገርኩ ልጆቼን ይቅርታ ልበላቸው ከዚህ በኋላ እናቴ ብለው እነሱም አይኖሩም እኔም ልጆቼ ብዬ ለመናገር በቃ አፍሬበታለሁ ስለዚህ አልቀጥል ወጪና ሰካውችን እኔ እወጣለሁ አሁንም ቢሆን እኮ አልቀመጥ እሺ እንውጣለን ውጡልና ምንድነው የምትፈልጉት ውጡ በቃ አሁን ቆይ ለምንድነው እንደዚህ ይሆንሻለሽ አልገባኝም ምንም ምስኪን አትምጻ እባክሽ ልጅ እዛው ትሆንልሽ እሺ በቃ ጉዳን ነው የምትፈልጊው አውጣሽ ቁጭ በይ እዛው ጉድሽን አውጣዋለሁ ቁጭ በይ ቁጭ በይ አስረጁ ይሄ ምን እንደሆነ አንቺ ራስሽ አስረጁ ቆይ ከየት ነው ያመጣሽው ዝም በይ በቃ ዝም በይ አባታችን ነው ሳይሆን ይሄ ሁሉ ዘመን አሰቃይተሽ ጎዳና አስወጥተሽ የገደልሽውን ሰው መቃብር ውስጥ ኦኬ እዛ ሂጂ መቃብር ጋንዲ ምን ፈልገሽ መጣሽ ለማለት ነው ምን ሆነሽ ነው የምታለቅሽው ምንም አልኩ ምንድነው ቆይ ዘጋቤና ምንድነው ምን ሆነሽ ነገር ስላለ ነው ምንም አታወሩኝ ምን እናንተ ኮርተን ጨርሰናል አይደል እኮ አዳምጪ እኮ ጨርሰናል እኔ ልክ ምንም አላወራም ማውራት አልፈልግም እኔ አበድኩልሽ በቃ ልብሴ ማውለቅ ንቀርኝ ያውልቀልሽ እኮ ትክክለኛ አባት ግን አገናኛለሁ አልኩ እኮ አሁን አባታቸው መገናኘቱ ምንም አያደርግላችሁም ከዚህ አባት ያጡት ነገር የለም አንፈልግም ምንም ያጡት ነገር የለም ግን እኔ አሁንም ቢሆን ብዙ እንቆቅልሽ ሆኑ ነገራቶች ስላሉ የዲኤን ማስመርመር ራሱ ሐሳቡ ራሱ እስቲ ረጋ በለና እስቲ እኔም ለማጣራት ልሞክር እኔም ምንም ግራ እየገባኝ ነው ያለው አጣውሳለሁ ልጁናን የሆነ ምርመራ አድርገሽልን ነበር ምን አይነት ሰው ነሽ ከዚህ ላይ ወንድሜ ነበር እንደዚህ ነበር ልጁን ሐኪም ቤት ይዘን ደም ሰጥተን ነበር አስታውሳለሁ ያን ነገር ላይ ስለነበር እኛ ምንም ስላልገባን ነው ቆይ ዛኔ ነው ምርመራ ያደረግሽ ነበር ለምን ነበር ምርመራውን ያደረግሽ ነበር እስቲ ግልጽ አድርጊልኝ ስላልገባኝ ነው በደም ማለት ዲኤንኤውን ማወቅ ለምን አስፈላጊ ሆነ ውሸታም ስለሆነሽ ነው ቆይ ዝም አትበይ እስኪ አውሪ ይውጣልሽ እስኪ አውሪ ዝም አትበይ አሁን እንደተወረኛው ሰው ነው ሰማው ተጣጣ ብዙ ካንቺ አንደበት ብዙ ነገር መስማት ፈልጋለሁ እስኪ አውሪ እሷ ምንም ታወራበት አይደለም ይሄው ነው ምን ትሰማለህ ሌላ ይሄው ነው ተረት ትምህርት ቤት ተረት የሆነ ህፃን እያለው የምታስተኝኛ ተረት መሰለሽ እንዴ ይሄው ነው ስትይ እንደቀላል ነገር አንቺ እኮ ጭራቅ ነሽ ጭራቅ ማትረቢ ቆሻሻ ነሽ አንቺ ቆሻሻ ታው ልጄ እንደዚህ አትበለኝ
ልጄ አትበይ። ልጅሽን ሄደሽ እዛ ፈልጊ። እኔ የቆሻሻ እናት ልጅ አይደለሁ። በቃ ልጄ አትበይ። እኔ ከአንድ አባት የተወለድኩም አባቴም እናቴም ሆኖ ያሳደገኝ የአንድ ሰው ልጅ ነኝ። ልጅ አይደለሽም፣ እናቴ አይደለሽም። አባት አይደለም፣ መሆንም አይችልም። አባት አይደለም። ዝም በይ። ሆነም ቀረም እሱ አባቴ ነው። እሺ አሁን ምን አለ መሰለሽ፣ ቆይ እኔ አንቺ የማንንም ልቅምቃም ከየትም ያመጣሽ አባት ይሄ ነው ምን ይሄ ነው ይሄ እንትን ነው የምትይኝ አልቀበልም። በቃ ተይኝ። አሳደገህ እንጂ አባቴ ሌላ። በቃሽ። ግዴታ አባቴ ለመሆን ደሜ ከአንቺ ጋር መተኛት የለበትም። አየው እኮ አላመንክም እንዴ? አንቺ እናቱ ነሽ። ምን አመጣሽ? ወለድሽ። ምን አመጣሽ? አንቺ ደግሞ አታፍሪም እንዴ? እሺ አንቺ እናታችን ነሽ፣ ወለድሽ። ምን አደረግሽልን? እሱ ሳይወደን እንኳን እኛ ለዚህ ሁሉ ጊዜ መስዋዕት ከፍሏል። አንቺን ችሎ ሊያውም አንዳንቺ አይነቷን ሴት ችሎ ሊያውም ይሄ ሁሉ ነገር ይሄ ሁሉ ኃጢአት ሰርተሽበትም እንደዚህ የምታሰቃዩ በሱ ላይ። ኧረ አንቺስ ምን ጉድ ነሽ? እኔ አሁንስ ቃል ማጫውልሽ እኮ በቃ አንድ ጥያቄ ብቻ ልጠይቅሽ። በቃ ምንም ነገር አትበይ። እንዴት አስቻለሽ? ሰው ነሽ፣ እንደኛ ነው የምታስቢው? አስተሳሰብሽ ሰውኛ ነው ወይስ ጭራቅ ነሽ? በቃ ጊዜውን ጠብቄ ዝም አትበይ። አሁን አውሪ። ጊዜውን ጠብቄ ልነግራችሁ ነበር። መቼ ነው ጊዜው? መቼ ነው ጊዜው? ሁሉም ነገር ጊዜው። ያንቺን ቆሻሻ ስራ እየደፋፈሽ ጊዜው። ቆይ ውርስ የምታወርሽ ይመስልሽ እንደ ጊዜው የምትይኝ? እየገደልሽን እኮ ነው በየቀኑ። እሺ ድንገት አባት አይደለም። ቆይ ለምንድን ነው አንዴ ማትገኝ? አንድ ሁለቴ ሶስቴ ነበር ወይ? አታምነኝም አይደል? ስለዚህ ምንድን ነው ማምንሽ? አመንኩሽ። የማምንሽ ነገር ሁሉ ስቃይ እና ድንገት ተነስቶ አባት አይደለም ብላችሁ ታምኑኝ ነበር እንዴ? አታምኑኝም። ምን ያደርግልሻል? እኔ አሁን አባቱን መፈለጉ ምንድነው ጥቅምሽ ላንቺ? ምንድነው የምታገኘው? እስቲ ቆይ አንዴ ረጋ በልኝ፣ ቁጭ በል እስቲ እኔ ልጠይቅሽ። ይሄን ደግሞ አባቴ መስማት አለበት። ቆይ ተረጋጋ ነው ለቁጥ በል ተረጋጋ። እሱ መስማት ቆይ አለበት። ምንድነው የምታገኘው አንቺ? ልጆቹ ያሉትን ነገር እስከ መቼ ድረስ ነው ልጆቹ እያለ መኖር የሚችለው? በቃ ልጆቹ አይደሉም ማለት እስከ ዛሬ ድረስ ልጆች ናቸው ብሎ አምኖ ተቀመጠ። ግን ከዚህ በላይ ልጆቹ እያለ እንዴት መኖር ይችላል? መቀጠልም አይችልም። በቃ ልጆቹ ደግሞ አባት አላቸው ራሳቸውን ይችላል። አንቺ ምንድነው አንዴ እንደ እስስት የምትሆኝብኝ? አንዴ በቃ ልጆቼ እንደዚህ ሆኖ እግራቸው ላይ ወድቄ መለመን ፈልገው ይቅርታቸውን ፈልገው አለሽ አይደለ? አሁን ደግሞ ተቀርብተሽ ደግሞ ሲጣም መስለሽ ደግሞ ልጆቹ ካልሆኑ ለምን አሳደጋቸዋል እያልሽ ነው ያለሽ። ይሄ እኮ ሲጀምር እኮ መሳፈር ጉዳይ እኮ ነው። በዚህ ልክ እንደዚህ ልብሽን ሙሉ አድርገሽ የምታወሪበት ጉዳይ አይደለም። ይሄ መሳፈር ጉዳይ ነው አውቃለሁ። ግን እኔ ይሄን እያወቅሽም አይደለም እያወቅሽ አይደለም አታውቂም። ብታውቂ አታደርጊው። የሚያኮራ ጉዳይ አይደለም። በጣም የሚያሳፍር ጉዳይ ነው ይሄ ነገር ማለት ምኑንም ታውቂ አውቃለሁ። እንደሚያሳፍርም እነሱንም አላፈርሽማ ብዬ ነው እንደማስረዳቸውም ከብዶኛል። ግን በእንደዚህ አይነት ደረጃ አልነበረም ላስረዳቸውም ለሱም ልነግረውም የፈለኩት። አሁን ራሱ አልከበደሽም? አፍሽን ዝጊ። ቆሻሻ ነሽ አንቺ። ማስረዳት ከበደሽ? መተወን አልከበደሽም? እኛም ማስረዳት ከበደሽ? እስከ ዛሬ ከስንቱ ሰው ጋር ቆሻሻ ነገር ስትሰሪ ያልከበደሽ ለእኛ ይህንን እውነታ መናገር ከበደሽ? ለአንቺ እንደዚህ ከብዷል እንዴ? ኧረ ተይ። አውሬ ነሽ ገባሽ? ጭራቅ እስስት ታውቂያለሽ? እስስት አንቺ ሰው አይደለሽም። በፍጹም አንቺ ሰው አይደለሽም። አውሬ ነሽ፣ ቆሻሻ ትንሽ ነሽ። ምን ላድርግሽ? ቆይሽ ምን ላድርግሽ? ቆይ ረጋ በል በቃ ቁጭ። ደግሞ ምላስ አለሽ ታወራለሽ። ከብዶኝ ነው። ልጆቼ ልጅ ማለት ለአንቺ ምንድን ነው? ቆይ ልጅ ለአንቺ ምንድን ነው? እውነታውን ስነግርህ እንደምትጎዳ አውቅ ነበረ። ደግሞም እንደዚህ እንዳትሆን ነው እኔ እስካሁን ዝም በይ። አሁን አባቴ መስማት አለበት ይህንን ጉድ። እኔ ይህንን ነገር አባቴ ይህንን ጉድ መስማት አለበት። ምን ብለህ ነው የምትናገረው? ቆይ ለምን አትረጋጋ? ቆይ ወንድሜ ተረጋጋ። አባቴ ከዚህ በላይ ማበድ የለበትም። ልጆቹ ሳሎን እስከ ዛሬ ካበደው በላይ አያብድም። ቆይ ወንድሜ ተረጋጋ፣ እባክህን ተረጋጋ። ሚጣይ ለምን አሰሚኝ? አባቴ አሳዝንም።
በቃ ይቆረጥልን ሁላችንም አሁን ሁሉ ጊዜ በራሳልፎ ታሞ ሳናስተምመውስ ሁሉ ስቃይ ጎዳና ያሳልፈው ጭራሽ በምን ልቡ ነው የሚችለው ይሄንን? እሺ ቆሽ እባክህ ጥያቄ ብቻ ተረጋጋ፣ ልጠይቅሽ። አንድ ጥያቄ ብቻ ልጠይቅሽ። ሌላ የደበቅሽ ነገር አለ? እባክሽን ንገሪኝ። አባትህን ልጠራው ነው? አባትህን ጠራው ይወቅ በቃ። አይደለም አባቴን እጠራዋለሁ፣ ሁሉንም ነገር አንድ ላይ ይወቅ። አዎ እኮ ጠራው አባትህን። ከባለፈው ነገር ላይ ይህንን ነገር ቆርጠሽ ነገርሽኝ። አባትህን ጥራው። ምንድን ፍላጎትሽ? እኔ አልገባኝም። ቆይ ምን ይሁንልሽ? ሰውየው አልሞታለሽ? አሁን አስፈላጊ አይደለም። ገደልሽ እኮ አልሞታለሽ ወይ? ምን ይሁንልሽ? ምንድን ነው የምትፈልጊው ከሱ? በቃ እኔ ቆጭቶኝ ጸጽቶኝ እናንተ ይቅርታ ልል መጣሁ አይደለ? እናንተ ደግሞ አባቴ አባቴ አላችሁ። እሺ ደግሞ ቆይ አባቴ ታሳዝናችሁ ወይ? ቆይ ለምን ተው አትደውልለት። ምን ጥቅም ምንም የምንጠቀመው ነገር አይኖርም። አሁን አንቺ ቆይ ጥቅም አለ አንዴ ምንድነው ፍላጎትሽ? ያልገባኝ በቃ ልጆቹ ካወቁ እኮ እሱም አወቀ ማለት ነው። ስለዚህ አባቴ ምንድነው ጥቅምሽ? አንቺ አምጪው በቃ ረፊ ቆይ ልደውል መደወል አለብኝ አልኩሽ አይደል እንዴ? ትደውላለህ ስልክህን ስጠኝ አሁን ሚጣ አንቺ ላይ ብቻ ተረጋጋ። እንደዚህ አይደለም ትደውልለት። እሺ ተረጋጋ በቃ ስጠኝ ስልኩን። ሚጣ እየተይኝ ልደውልበት እኮ ትደውላለህ ስጠኝና ተረጋጋ ማለኝና እሺ በል ይሄን ነገር ደውለህ ቼክ አድርግልኝ እርግጠኛ መሆኑን አለመሆኑን። ደውላቸውና እኛ ጋርም ደውል ልጆቹ ጋር ደውላቸውና ይሄኛው እርግጠኛ መሆኑን አለመሆኑን ቼክ አስደርግልኝ። ቆይ እሺ የደበቅሽን ነገር ሌላ ነገር ካለ ንገሪኝና ሁሉንም ነገር አሁን እንወቀው። ወንድሜ ከዚህ በላይ ምንም መስማት አልችልም። ቆይ እንዲሁም አንድ ነገር ምን እንድትነግሪኝ የምፈልገው ነገር ምን እንደሆነ ታውቂያለሽ? እኔ እናት አይደለም እቺን ቃል ፈልጋታለሁ። ገባሽ? እኔ እንዳንቺ አይነት ሴት እናቴ ብዬሽ መቼም ነው ማልጠራሽ። ሴት ብዬሽ ነው የምጠራሽ። በቃ አንድ ተራ ሴት ነሽ አንቺ ለኔ። አምጪው። እሺ ማመን የራሱ ሚጣ አታናጂ። እሰጥሃለሁ። ተረጋጋ። እንደዚህ ሆነ ምንድነው የምትሰራው አንተ? መደወል አለብኝ አልኩሽ አይደል? እኔ መቼም እምቢ አላልኩም እኮ ትደውላለህ። እኔ ቢሆን እደውላለሁ። አባቴ እንዲመጣ እፈልጋለሁ እኮ። ግን በቃ ተረጋጋ። አባቴ እኮ ተረጋግቼ እነግረዋለሁ። ይኸውልህ ሚጣዬ ጨውኩብሽ፣ ይቅርታ። አሁን ችግር የለውም። ይኸውልህ ቆይ አሁን በዚህ ሁኔታ ውስጥ አባቴ መጣ ይባሳብዳል። ይሄን የመስማት አቅም አይኖረውም። እባክህ ትንሽ እንኳን እስኪያገግም እስኪታገሱት ካለበት ነገር ትንሽ እስኪወጣ እንኳን እስኪታገሱት። አያሳዝናችሁም እንዴ? ቢያንስ አረጋግቼ እነግረዋለሁ። እሺ ቆይ እንደዚህ አይደለም ወንድም ይኸውልህ ቢያንስ ይምጣ እንነግረዋለን። ግን እንደዚህ አይደለም የምንነግረው። ቆይ እሺ እንዴት ነው የምንነግረው? የሚጣዬ አንቺ ምን ሆነሽ ነው እንዴ? አባታችን ይሞትብናል። እባክህን ተው በእናትህ። ይሞትብናል። እሱ ብዙ ነገር ችሏል። እሱ በጣም ቻይ ነው፣ ከኛ በላይ ቻይ ነው እሱ። አሁን ምንድነው አባታችን ጠንካራ ነው። እሺ ወንድም ግን ተረጋግተህ ደውልለት እባክህን። ቆይ ምንድነው የምትጠቀመው? እሱ በማወቁ ምንም የሚመጣ ነገር ምንም የሚለወጥ ነገር አይኖርም። እሱ ማወቅ አለበት። እሱ ያላወቀው ነገር ጥቅም የለውም። ይኸውልህ ወንድሜ አባት እነዚህ ልጆች አይደሉም ከመባል በላይ ምን እንደማይመጣ ትከረርክ። ይኸውልህ ይሄ በጣም ለቤተሰብ ገባር ነው። አባቴ እነዚህ ልጆች አይደሉም ቢባሉ እውነት ከዚህ በላይ በቃ ምንም የሚችለው ነገር የለም። እባክህ ምንድን ነው ያልከው? አሁን ምንድን ነው ያልከው? ትክክል አልክ? አረጋገጥክልኝ? ተረጋገጠ እኮ። ምን አለ ሆድ እንዳለው በሞትኩ ኑሮ ምን አለ የወለድሽን ቀን እዛ በሞት ኑሮ እዛው ሰው ነሽ ነበረ። አምላክ ልታሰማኝ ነው ሁሉ ጊዜ አቆይ። ምን አለ በሞትኩ ኑሮ አንቺ ከመስማቴ በፊት አሮይ ቆይ ምን እባክህ ተረጋጋ። አሮይ ልግደላት እንዴ? ተረጋጋ እባክህ እንዴ ቆሻሻ ነሽ። እሺ አረመኔ አሁን እሺ ወንድሜ እባክህ ተረጋጋ። ቆይ እንደዚህ አይደለም። እሺ እንደዚህ አይደለም። እባክህ ተረጋጋ። በቃ ተረጋጋ። ኧረ በስመ አብ ምንድን ነው ወንድሜ? እባክህ አታድርገው። አባቴ ይሄንን መስማት አይችልም። እባክህ ወንድሜ አይችልም። አባቴ ይሄን መስማት እባክህ ተው። ቆይ ተረጋጋ። ቁጭ በል እስኪ። አረፍ ይበላል። እባክህ ተረጋጋ። ቆይ ሚጣዬ በቃ ይስማው።
ተው በፊታኔ አባዬ ማጣት አልፈልግም። ተው በእናትህ። እሱ ከኛ በላይ ጠንካራ ነው ሚጣ። አሁን ማወቁ ምንም ጥቅም የለውም። እባክህ አንተ እንኳን እሺ ታልደግ። ሄሎ አባዬ። አባ የሆነ ጉዳይ ገጥሞኝ ነበር። ቶሎ ና አሁን እነግርሃለሁ አባዬ። ስትመጣ ታውቀዋለህ። አረ ሰላም ነው አባዬ፣ ሰላም ነው። ሰላም ነው አባዬ፣ ሰላም ነው። ቆይ ምስኪን አባት፣ ይህ ምስኪን የዋ እያስሽ እሱ አያሳዝንሽም? ለቤተሰቡ ሟች ለራሱ ትቶ ለሰው ምን ነግሬሻል ነበር ወንድሜ። ምንድን ነው ያደረከው ግን? እዚሁ ራሳችን አሁን ቆይ አንዴ ረጋ በልና ለማሰብ እንሞክር። አባዬ ይሄን መቋቋም አይችልም አባዬ። እኮ አሁንም ቢሆን እሺ አዳምጪኝ፣ እንደማመጥ አሁንም ቢሆን የሱ ማወቅ አስፈላጊ አይደል? እኔ ጉዱን ይወቅ እንጂ በጊዜ ከዚህ በኋላ ከቀጠለ ሌላ እብደት ታመጣለች። በጊዜ ጉዱን ይወቅ። ወንድሜ እባክህ አትንገረው፣ እባክህ ወንድሜ አትንገረው። ተው በእናትህ አባቴ መቋቋም አይችልም። እባክህ አትንገረው። በቃ ያልቻልኩ አንቺን ለማስወጣት ነው በለው። እባክህ አትንገረው ወንድሜ፣ እንደዚህ ነው እንዳትለው እባክህ ወንድሜ። ቻልኩ። ይሄንን ብቻ እባክህ ወንድሜ። ቁጭ አለ ሲለን ቁጭ ረጋ በል እስኪ። ነገራቶችን ሙሉ እያበላሽ ነው ያለህ። እባክህ ንገረው አባዬ ይሄን አይችልም። አባ ጉድን አልሰማህም? አንተ እኔ ልትገናኘኝ ነው የምትመጣው። ወንድሜ የዛሬን ብቻ በቃ እንደምን ትክስቲ ነው። ተረጋጋሽ፣ ረጋ በልና አዳምጠኝ። ተረጋጋ። አሁንም ቢሆን ረጋ ብለህ ለማሰብ እንሞክር። ምንም ያስቸኩል ነገር የለም። እኛ ምንፈታው ነገር ካለ ራሳችን ተስማምተን የምንፈታበትን መንገድ እናመራጥ። ያለበለዚያ ምንም ነገር ጥቅም አልባ ነው የሚሆነው። እሺ በለኝና እኛ በእምነት መንገድ ነው ይሄን ነገር ሶልቭ ልናደርግ የምንችለው የሚለው ነገር ላይ ብንወያይ የተሻለ ነው። አባቴን ደብቆ ነው ብትለኝ? አዎ ወንድሜ፣ መሆኑም ካለበት መደበቅም ካለበት አስፈላጊ ማወቅ ካለበት እናሳውቀዋለን። ከዚህ በላይ ነው የምደብቀው? እሺ እሷ ጊዜው እስኪደርስ እያለችን ቀን በቀን አዲስ 2 3 እየገደለችን መጣች። እኔም አባቴን ልግደለው እያወቅኩኝ አይደለም ወንድሜ፣ እኔ አልችልም። እኛ ካልነገር ነው እሱ ያውቅ። ስለዚህ በቃ እንደምንም ዝም ለማለት እንሞክር እባክህን። እኔም ልዋሽ እንደሷ ለአባዬ መኖር ልዋሽ ችግር አለው። ለአባዬ መኖር ስንል እኮ ነው። አያሳዝንም? እሺ ይሄን መቋቋም አይችልም። አሁን የሚሞተው ሞት ወደፊትም ከሚሞተው አይበልጥም። በቃ ወንድሜ እባክህ ትንሽ ቢያንስ ያገግም ካለበት ሁኔታ። ቆይ እሺ አንተ ምንድን ነው የምትለኝ? እኔ አሁን ምን አለ መሰለህ፣ አሁን ሁሉም ነገር ድንገተኛ እየሆነብኝ ስለሆነ አይምሮዬ እየሰራ አይደለም። ስለዚህ አሁንም ቢሆን እንደ መፍትሄ ማስበው አዳምጡኝ። እናንተ ልጅ ናችሁ። እናንተ አውቃችሁ ግዴታ ነበረባችሁ፣ አውቃችኋል። እንደ እውነታው ከሆነ ማወቅ ሁሉም ሰው ማወቅ አለበት። ግን ደግሞ ሁኔታው እሱ አሁን ሊከብደው ይችላል። ረጅም ጊዜ ጎዳና ላይ ነበር፣ ብዙ ነገር ሆኗል በሱ የመጣ አሁን ደግሞ ተጨማሪ ደግሞ ረጅም ጊዜ ለእናንተ ብሎ ነው ጎዳና እኮ እናንተ ይሄን ነገር የእሷን ውርደት ሰምታችሁ እንዳይደብራችሁ ብሎ ነው እሱ ያ ሁሉ ጊዜ ጎዳና ስር የነበረው። እናንተ ከምትሸማቀቁብኝ ብሎ ጎዳና ስር የወጣ እናንተ እንደዛ የሆነላችሁ አባተ አይደለህም ሲባል የሚሰማውን ስሜት ማሰብ ቀላል ነው። ያናል ከባድ ነገር አለ። በጣም ከባድ ነው ለሱ ይሄን መስማት። እሺ ምን በጣም ከባድ ነው። ሞት ነው ይሄን ለሱ መስማት። ጎዳና ወጥቶ የኖረው ኑሮ እዚህን ያህል አይከብደውም። አባቴ ምንም ነገር መቋቋም ይችላል። ይሄን መቋቋም ግን በፍጹም አይችልም። እባካችሁ በቃ ዝም ብለ ማለት ሞክሩ። እኔ አባቴን እፈልገዋለሁ፣ እሱን ማጣት አልፈልግም። ለእኛ ብዙ መስዋዕትነት የከፈለ አባት ነው። እኔ እኮ እሱን ለማስከፋት ፈልጌ አይደለም። ቆይ እሺ ግን ምን ላድርገው? እናሳዝነዋለን። እውነት ይሞትብናል። በቃ ከዚህ በኋላ አባታችንን አናገኘውም። እንደዚህ ካረግ አባቡዲና አልሰማ ነው ባልተፈጠርኩኝ። አንቺ አውሪ ግን ምን ይሆን ካሁን በኋላ የምታመጪው? ከዚህ በላይ ምንም የሚመጣ ነገር ቆይ ምን ፍለጋ ነው ግን እንደዚህ አሁን እያደረግሻለሽ? በቃ የእኔም ጥያቄ እሱ ነው። ምንድን ነው የምትፈልጊው ነገር? ቆይ አባታቸውን አውቀው አምነው እንዲቀመጡ ነው። እባክህ ዛሬ ብቻ በቃ ዛሬ ብቻ
አባዬ ደህና ዋልክ? አባ መጣ። ግባ አባዬ ግባ አባ ናት ናት። እሷ ናት ግባ። ሰላም ነው? ሰላም ነው። ቁጭ በል አባዬ። ቆይ አባዬ ተረጋጋ። አባ ቁጭ በል። ሰላም ነው አባዬ? ምንድን ነው? ኧረ ሰላም ነው አባዬ። ደግሞ ምን ይዘሽ መጣሽ? ምንም አልመጣም። ለምን መጣሽ አለልሽ? ምን ደግሞ አዲስ ነገር ተገኘው እንዴ? አይ አንዳንድ ነገራቶች ነበር። ያው እኔ መጀመሪያ መጥቼ ነበር። ያው የሰፈር ሰው ምናምን ነገር እስቲ እዛው አካባቢም ሰዎች ስለነበሩኝ ሰው እንግዲህ ራሱ ለጠፋ ምናምን ስትል ነው የደረሱላትና የቤተሰቦቿ ጋር እኔ ሄጄ ላወራት ፈልጌ ነበር። ያው በማውራትም ጊዜ በቃ ይቅርታ መጠየቅ እፈልጋለሁ። እነሱ እንቅልፍ እየነሳኝ ነው። ረጋ በል ቁጭ በል እስኪ እንቅልፍ እየነሳኝ ነው። መጠየቅ እፈልጋለሁ ብላኝ ነበር አመራራችን። ጨረስን እኮ አይደል እንዴ? ይቅርታ ይቅራል አልኩሽ። ሌላ ምን ደግሞ ቀረ? እባክሽ እንደው ሌላ አዲስ ነገር መጥቷል አትበይኝ። እኔ ደክሞኛል። ህይወቴን እንደገና ቀጥ ብዬ ልምራበት እባክሽ። ምንድን ነው ደግሞ ይቀርሽ? ለምን ብለሽ ነው ደግሞ ራስሽን የምታጠፊው? እስካሁን ያደረኩት ነገር ስለተጸጸተኝ ብቻ ልጆቼን ይቅርታ ልጠይቅ ነው የመጣሁት። ይቅራሉሽ እኮ አይደለም እንዴ? ይቅራሉሽ። መኖር የምትፈልጊ ከሆነ አብረሻቸው ኑሪ። እኔ ልውጣ አልኩሽ። አይ እኔ ነኝ የምወጣው። አንተማ ከነሱ ጋር ነው የምትኖረው። እኔ ግን ይቅርታ ጠይቂያችሁ ልሄድ ነው የፈለኩት። ታዲያ ራስ ማጥፋት ምን እንትን መስሎሽ ነው? ራስሽን አጠፋሽ ማለት እኮ እነዚህ ልጆች ገደልሻቸው ማለት ነው። እኔ ሰላማዊ ህይወት መኖር ይመስልሻል? ሚስቱን ከቤት አባሮ ራሷን አጥፍታ ልጆቿን እንደዚህ ተጎርስለው እኔ እኮ ለዚህ ነው ወንድሜ ይሄን ሰፈር ልልቀቅ ያልኩ። አይደለም ምንም መልኩ የሚጠበቅበት ነገር የለም። በዛ ላይ ደግሞ ተጎጂ እናንተ ናችሁ። ጎጂ ስላልሆናችሁ የሚያስለቅቅ ነገር አይኖርም። በዛው ነበር ያወራንበት። ወደ ክስም ደግሞ እንዳንሄድ ያደረጋችሁ እናንተ ነበራችሁ። ሁሉም ነገር በክስ እንዲያልፈልጋችሁ ተጎጂው እናንተ ናችሁ። የተጎዳችሁ የነበራችሁት እናንተ ናችሁ እንጂ ጎጂ አልነበራችሁም። ስለዚህ ምንም የሚያስለቅቅ ነገር የለም። መልቀቅ መሸሽም ካለበት እሷ ነው መሆን ያለበት። ሀገር ጥሎ መሄድም ካለበት እሷ ነው ጥላ መሄድ ያለበት እንጂ እናንተ ምን ስላደረጋችሁ ተጎጂ ሆናችሁ ምን ስለሆናችሁ ነገር የምትለቁት ቦታ የምትለቁት ምን የሚያስለቅቅ ነገር አይኖርም አይደለም። ጊዜ ስጭን፣ ትንሽ እንረጋጋ። የሚስተካከል ነገር ካለ ይስተካከላል፣ የሚሆንም ነገር ካለ ይሆናል አልኩሽ አይደል? ይስተካከል ነገር አልገባኝም። ምንድን ነው የተፈጠረ ነገር አለ? እሷን እኮ ሞት ነው ያነሳት ባባ። ምን ሆነ ነው? አይ አንተ ምን ተባብለናል? እሱንማ ተባብለናል ባባ። እንደዚህ አይነት ንግግር ከእናንተ አልፈልግም። ምንድን ነው የተፈጠረ አዲስ ነገር አለ? እሷ አሮጌ ነገር ይኖራታል። እስኪ ዛሬም ጥያቄ ጠይቃት ባባ። እኔ አልቻልኩም። ምንድን ነው ግራ የምታጋቡኝ? አባዬ ምን ነገር ቆይ አንዴ ረጋ በሉ። ወይ አንተ ወይ ለምን ትጣልናለህ? ወይ መረጋጋት ካልክ ረጋ በል። ምንድን ነው የሆነው? ቢያንስ ያለውን ነገር መናገር ካለብን እኛ ነው። በዚህ እንደዚህ ሌላ ነገር እያደረክን ያለ። ረጋ በሉና እስኪ ያለውን ነገር በቃ ምንም ልንገርህ። እኔ ምንም የሚናገር ነገር የለም። እስኪ ባይሆን እስኪ ረጋ በልና በቃ ወይ ምን ወጣ መሰለኝ ችግሩን ወይ ረጋ ብለን ሌላ ጊዜ ብናወራበት ይሻላል መሰለኝ። አሁን ምንም ማውራቱም ሁሉም ነገሩ ድንገተኛ ስለሆነበት ግራ ያጋባ ነገር ነው የተፈጠረ ያለው። አልገባኝም። እኔ ሰለቸኝ ካሜራ ፊት ቁጭ ብሎ ከአንቺ ጋራ መጨቃጨቅ ማውራት፣ ሁሌ እኔና ያንቺ ጉዳይ በሚዲያ ላይ ሁሌ እኔ ሰለቸኝ። ምንድን ነው የተፈጠረው? ለምንድን ነው ማናገሩት? አባዬ ምንም ነገር የለም። ሰላም ነው ባባ። ቶኔ አንተን ባህሪ ያጣሁት እንዴ? ምንድን ነው የሰማው? ምንም የለም አባዬ ምንም የለም። በቃ እሷ ስለመጣች ነው የጠራነው። ትምጣ እናታችሁ አይደለች እንዴ? በቃ ምን አትበላችሁ? በቃ አባዬ ለዚህ ነው የጠራነው። ምንም ነገር የለም። እሺ አንተ ስለምን መጣ? የእኛ ግንኙነት በእናንተ በኩል ብቻ ነው እንደሚሆነው? ጨረስን። ባለፈው ጨረሰ እኮ እሱ ከኛ ጋር። ምንድን ነው የምታወሩት? ምንድን ነው የተፈጠረው ችግር? አባባን ብቻ ነው የመጣው አልኩህ እኮ። ኦሮኔ ጠፋ።
እስኪ እሷን አውራት። ምንድን ነው የተፈጠረው? ለምን አትነግሪኝም? አባዬ እሺ አሁን በቃ አሁንም ሁሉ ምን አላስፈላጊ አይደለም። ያው ምን ንገሩኝ። ምንድነው ድብብቆሽ? ምን ከሆነው ነገር በላይ የሚሆን ነገር አይመጣም። ከማውቀው ነገር በላይ እኔ ላይ ችግር አይፈጠርም። ምንድነው ነው ምን አለ መሰለህ ወይ በቃ እሺ እናንተ ወይ ራሳችሁ ረጋ ብላችሁ የምታወሩ እኮ ነኝ አንውጣላችሁ። አሁን ምንም የምናወራው ነገር የለም። ጨርሰናል በቃ እኛ የምናወራው ነገር አባዬ ጨርሰናል። የምናወራው ነገር የለም። በቃ የመጣንበትን እኛ እንጨርስና ያው እሷም ይቅርታ ልጠይቃችሁ ነው የመጣችው። ያው የምን ይቅርታን ተቀብላ እኛ በቃ እንወጣለን። ባባ ልታናግር ትፈልጋለች እና ታዲያ ስልክ ቁጥር ያለሽ አይደል? ደውለሽ እኔን አታዋሪኝ? አይዞህ መጥቼ ልጠይቃችሁ እኮ መምጣት ስትፈልጊም ለኔ አትነግሪኝም? ምን ችግር አለ? ልጆቹንም አንተንም እዚህ ስለማገኛችሁ እዚህ ልጠይቃችሁ። በቃ በስልክ ይቅርታ ብላችሁ ምንም ትርጉም የለውም። በቃ ሂጂኛ ዛሬ በጣም ደህና ነን። አየሽን አይደለ? ጠየቅሽን ነው እንደምን አባቴ በቃ በቃ ጀስት ያው ብቻዬን ስለደበረኝ እናንተ ፊት እግራቸው ላይ ወድቄ ይቅርታ መጠየቅ እፈልጋለሁ ስላለች ነበር አመጣጣችሁ። ምንም ችግር የለውም። ምንድነው 10 ጊዜ እግራችን ላይ የሚጥልሽ? አይ በቃ መውጣት እንችላለን። ከፈለግሽ እንውጣ። ወዴት ነው? ቁጭ በሉ እንጂ ይውጡ ማለት ይውጡ። የመጣሽበትን ጉዳይ ጨርሰሽ ጨርሳለች ወንድሜ። ኧረ እባካችሁ በቃ እስካሁን ታረጋጋውኛ አይደል? ስለዚህ አሁን ይዘሽ የመጣሽውን ነገር ለአባዬ ንገር ስጪው። እስቲ ቁጭ በል አንተ። ምንድነው እንደዚህ የምትወክበው? አባዬ ጉድህን አላወቅም እኮ አንተ። የምን ጉድ ነው የምታወራው? እሺ በቃ ትንገርሃ እንድነግረው የፈለከው? አዎ ንገሪ እነግረዋለሁ እኮ ንገሪ። እነግረዋለሁ። በቃ ምንድነው የምትነግሪኝ? ሂጂ ወደ ቤትሽ በቃ ሂጂ። በቃ እናንተ ያወቃችሁትን እሱ ማወቅ አለበት አይደል? አስፈላጊ አይደለም እኮ ሚጣቆጭ አስፈላጊ አይደለም። በቃ ወደ ቤትሽ ሂጂ እባክሽን። ሚጣ ትናገር በቃ። አይሆንም አትናገሪም። ሂጂ ወደ ቤትሽ። እሺ አንዴ ሚጣ ሌላ ጊዜም ከዚህ በላይ ነው የምትገለኝ እቺ ሴትዮ። እንዴ አንተ ልጅ ኧረ እባክህ አንደበትህን ቁጥብ። አባዬ ልጅ አረጋጋው በቃ። አንተ ስርዓት ይኑርህ አልኩህ አይደል እንዴ? ባባ እኔ አንተ ልጅ ስለሆንኩኝ በአንተ እጅ ስላደኩኝ ነው እስከዛሬ በጣም ሪስፔክተስ የሆንኩት። እንዴ የለም እንደዚህ አይነት ክብረ ነክ የሆነ ንግግር እናትህ እንድትናገር አልፈቅድልህም። ስርዓት ይኑርህ። እናት አልከኝ አባዬ። ቁጭ በል ቁጭ በል። አንቺ ምንድነው መናገር የፈለግሽው? ለምንድነው የምትረብሽኝ? አባዬ ምንም የምትናገረው ነገር ዝም በይ። እነሱ ናቸው ልጆች እየረበሹኝ ያሉት። እኔ ልናገር ምንድነው? እስቲ ንገሪኝ። ምንድነው? ተይ እባክሽን ተይ እንደዛ አታድርጊ በቃ። ተይ በእናትሽ በቃ እንደዛ አታድርጊ እባክሽን። በቃ እናንተ ታውቃችኋላ። ስለዚህ እነሱ ማወቅ አለበት። እነግረዋለሁ። ወይ ፈጣሪ ወደ ቤትሽ ሂጂ በቃ እባክሽን ወደ ቤትሽ ሂጂ። እንደዛ አታድርጊ አባቴ ላይ። ምን ቀን ያገኘሁሽ ግን? ምን ቀን ነው ከአንቺ ጋር አብሬ የሆንኩት? ምንድነው ደግሞ? ምንድነው የቀረሽሽ? ዘጋሽ አልቀሽ እነግረዋለሁ። ስርዓት ይኑርህ እያልኩ እኔ አወራታለሁ። ዝም በል ስነ ስርዓት። አባዬ ዝም በል በቃ። አይመለከትም። ውጣለሁ። ይውጣ። ለምን መውጣት የለበትም? አብሮ መስማት እኮ ነበረበት። ለምን አስወጣ? ምንድነው የምትፈልጊው? ምንድነው? ከወለድሽው ልጅ ጋር እሰጣ ገባ ውስጥ እስከምትገቢ ድረስ ምን ሰምቶ ነው? አሁን አንተ ብነግርህ ትጎዳለህ። የምነግርህ ነገር አለ። ምንድነው ካደረግሽው በኋላ የምጎዳው? ስለሰማሁት ሲሆን ያልጎዳኝ ነገር ለምንድነው ስሰማው የሚጎዳኝ? አባዬ እባክህ ቆይ ሚጣ ዝም በይ። እባክህን አባዬ ዝም በይ። ዝም በይ። እሺ በለኝ በቃ። ይዛሬ ግድ የለሽ ግድ የለሽ በቃ ግድ የለሽ። ለአንዴና ለመጨረሻ ጊዜ እንገላገል እስኪ። ቃል ገብተሽ ከዚህ በኋላ ሌላ መዘዝ እንደማታመጭብኝ ቃል ገብተሽ ንገሪኝ። የምትፈልጊውን ነገር ሁሉ ዛሬ ተናገሪ። ይኸው እድል ሰጥሻለሁ። በቃ እንዴት ብዬ ነው የምነግርህ? በቃ አባዬ እሺ ሌላ ቀን ትንገረህ በቃ። ምንድነው እናንተ ሰምታችኋል? አይደለም ቁጭ በይ የኔ ልጅ። እናንተ ሰምታችኋል? በቃ እነሱን ከገደልሽ ታዲያ እኔ ምን አለ? የኔ ጉዳይ ምን አሳሰበሽ? እነሱ ያልሞቱበት ጉዳይ ነው። ይሞታል።
እባክህ ትናገር እንደሆነ ተናግራት ሂድልኝ እቺ ሴትዮ። እሺ እነግርሃለሁ። እነግርሃለሁ። በቃ ንገሪኝ። ለምን እንድነግርህ የቸኮልከው? እኔ እነግርሃለሁ። ሳልነግርህማ አልሄድም። አስፈላጊ አይደለም። ያንተ ማወቅ አስፈላጊ አይደለም። ምንም የሚያደርግ ነገር የለም። ደህና ነገር አይደለም። አይ በቃ ማወቅ አለበት። ይወቅ። እንኳን ደስ አለህ እኮ ነው የሚመስለው ይሄ። በቃ ተረጋጊ። ማወቅ አለበት አልኩሽ አይደል እንዴ? ይሄ ማወቅ የለበትም። እነግረዋለሁ። አንቺንም እንዳላስወጣሽ አዋሪ ንገሪኝ። ምን አስጨነቀሽ? ምን አንቺ እኮ ጥይት ተኩሰሽ መግደል ላይ ቀረሽ ነው ይላል። አቦዬ ከዚህ ተናገር። ክፉ እያረግሽኝ እኮ ነው። ክፉ እያረግሽኝ፣ ክፉ ሰው ለሰራሹ ስራ ሁሉ ይኸውልሽ ዋጋሽን እንድከፍልሽ እያስገደድሽኝ። በቃ እኔ ያው እንዴት ብዬ ነው የምነግርህ? ልጆቹ ምን ሆኑ ደግሞ ልጆች? ማለት እነኚህ ሁለት ልጆች በቃ ሌላ ቀን በቃ አቦዬ እባክህን አትስማኝ። ኒጣ አረፍ በቃ ያንተ ልጆች አይደሉም። ምን አይነት ቀልድ ነው የጀመርሽው? በቃ ልጆቹ ያንተ አይደሉም። ኧረ እባክሽ እንደዚህ ስልላችሁ ምን ይችላል? ግን ያንተ አይደሉም። በቃ ውጪ በቃ ውጪ ከቤታችን ውጪ። አቴኔ ልጅ ደግሞ እንደ አይነት ቀልድ ጀመርሽ? ቆይ ዞር በይ። በቃ አባዬ እኔ ያልከሰማኝ በቃል እባክህ ዞር በይ። ምን አይነት ቀልድ ነው የጀመርሽው? በቃ ምንም አይነት ምንድን ነው የፈለግሽው? ሀብት ንብረት ምንድን ነው የፈለግሽው? ምን ማለት ነው? ልጆቹ ያንተ ልጆች አይደሉም ማለት አልገባኝም። ልጆች የምትላቸው ልጆች ያንተ ልጆች አይደሉም። ምን ለማለት ፈልገሽ ነው? ምን ሁሉን ነገር አውቃለሁ፣ ግን ልጆቼ ስላለመሆናቸው ምን ማስረጃ አለሽ? ይበቃል አባዬ ይበቃል። በቃ ዞር በይ። ይበቃል። በቃ እሺ ኧረ እባክሽ ማስረጃ እባክህ ይዘሀት ውጣ። እዚህ አይነት ቀልድ አልፈልግም አባዬ እባክህ በቃ ለኛ ያልከሰማኝ። ዞር በይ ሚጣ። ምን እያልሽ ነው? አባዬ እባክህ በቃ ይዘሀት ውጣ። በእናትህ ቁጭ በልና ወይም ማውራቱን ካለብን ቁጭ ብለን ረጋ ብለን ለማውራት ነው። ያረጋገጣችሁት ታውቁት ነገር አለ እና ምን አስጨነቀሽ አንቺ? በቃ አባዬ እንዳትረብሸን ብዬ ነው። ማናት የምትረብሸው? እባክህ አባዬ እሷ ናት እንዴ እኔን አባታችሁ የምታደርገው? አይደለችም እሷ ናት እንዴ አባት የምትገዛላችሁ? አይደለችም አባዬ እሷን ታውቃት የለ በቃ ቆይ ደግሞ አሲረሽ መጣሽ፣ ባል ይዘሽልኝ መጣሽ። የልጆች አባት ያንተ አይደለም አልኩህ አይደል እንዴ? በቃ ነገርኩህ አይደል? ልጆች ያንተ አይደሉም። ቀልድሽ አላልቃለኝ። አሁንስ እንዴ ሚጣ ምን ነው የሰማሽ? ልንገርህ በቃ አንቺ ነው ማማ ምን የሰማሽ ነገር አለ? ሰማማ አባዬ ምንም ማለት በቃ እሷ እውነቷን ነው አባዬ። እሺ በለኝ። እኔ ውሸቷን ነው ሰው ቃል ልትረብሻን ነው አይደለም? እኔ ሰማሽ ታውቂው ነገር አለ? የለም አባዬ ልትረብሻን ነው እሷ። በቀደም የሆነ ወረቀት ስታወጪ እነዛ ላበላ ቢሆንሽው ለምንድን ነው? አባዬ አታስጨንቀኝ። በቃ ምንም የለም። በቃ ሳንቾ የምታስጨንቃት እኔን ጠይቀኝ። ነገርኩህ አይደል እንዴ? ምንድን ነው የምንነግርህ? አንቺን አላምንሽ። አንቺ ክፉ ነሽ። ከዚህ በላይ ክፉ ነሽ። አንቺ ባል ገዝተሽ ታመጫለሽ። አንቺ ንብረት አጠግኝ። አይደሉም ልጆቹ ያንተ አይደሉም አልኩህ። በቃ ከዚህ በላይ ምንድን ነው የምትፈልገው? ቁጭ በሉና እኔ ላስረዳ። እኔ ያለውን ነገር ነው ያውቀዋለሁ። በቃ እሷን ጠይቃት። እኔን ጠይቀኝ አይደል እንዴ? እየነገርኩህ አይደል? በግልጽ ልጆቹ ያንተ አይደሉም። በቃ የምታውቀው ነገር አለ? የሚያኮራ ጉዳይ ልነግረው ነው አይደል የመጣሁት? አይበቃኝም። እነግረዋለሁ። በቃ የሚያኮራ ጉዳይ አይደለም። ምንድን ነው? በቃ ከዚህ በላይ የሚያኮራም ሆነ የማያኮራ ማወቅ ካለበት ማወቅ አለበት አይደል? በቃ ነገርሽ እኮ በቃ። ስለዚህ ከዚህ በላይ እሷን ከምትጠይቃት ይልቅ እኔ እየነገርኩህ ነው አይደል? ልጆቹ ያንተ አይደሉም። እሺ የማን ልጆች ነው? የሌላ ናቸው። አባታቸው ሌላ ነው። ማን ነው እባክሽ? አባዬ አትስማ። ይሄ የሚያኮራ ጉዳይ አይደለም። እንደዚህ ልብሽ ሞልተሽ ብታወሪበት ነገር አይደለም። ከዚህ በላይ ምንም በቃ የተፈጠረውን ነገር ምንም ብዬ ምንም ማመጣው ነገር የለም አይደለ? ስለዚህ በቃ እውነታው ገባኝ እኮ ተቀብሎ ሊኖር ይገባል እንጂ እንደዚህ ብዬ እስከ መቼ ድረስ ነው አንገቴን ደፍቼ የምኖረው? በቃ እውነታው ማወቅ አለበት። ስራሽ ነው አንገትሽን ያስደፋሽ። ስራሽ የገዛ ግባ በለው ለማ ልጁን ግባ በለው አንተው አንገትሽን ያስደፋሽ። ይበቃ አሁን በቃ ምን አለ ሁሉም ነገር ባለበት ሁኔታው በቃ መታወቅ አለበት። የምናውቀውን ነገር ሁሉ አንተ ማወቅ ያለብህን ኦልሬዲ ሰምተሃል። ያለው ነገር በደንብ ለስዳ ቁጭ በል በቃ እኮ እሺ ምን ነው ቁጭ በል እባክህ ተረጋጋ። እኮ እሺ ቁጭ በል
አባዬ እሺ በል ውጭ እንቀመጥ አብረን እንቀመጥ ይኸውልህ አባዬ እንቀመጥ አብረን ይሄ ማለት የምርመራ ውጤቱ ነው ካንተ ጋር ምርመራ አደርጋለች ከልጆቹ ጋር ምርመራ አደርጋለች ምርመራ ከተደረገ በኋላ እንግዲህ ልጁ ያንተ እንዳልሆነ አረጋግጣለች ይሄ ነው ፋይል ደበቃ ልጅ አግኝተው ነበር ይኸው ደስ ይበላችሁ አባዬ ያላችሁ ደስ አላችሁ ምንድነው ባባ አባቴ ምን አደረገችው ደግሞ አባዬ አባ